መንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን ምዕመናንና ምዕመናት፣ ማህበራት፣ የሰንበት ትምህርት ቤት ወጣቶች፣ በአቃቂ ቃሊቲ ክፍለ ከተማ በሰንበት ትምህርት ቤቶች አንድነት በጃቲ መካነ ሕይወት ኪዳነ ምሕረት ካቴድራል መጋቢት 28 ቀን ከቀኑ 7 ሰዓት ጀምሮ የበገና ጉባኤ የዝማሬ ቀን ብለን ተዘጋጅቷልና ሁላችሁም በቦታው እንድትገኙ ለማሳሰብ ነው። በገና እንደሚታወቀው እግዚአብሔር የሚመሰገንበት የአገልግሎት አንዱ መሳሪያ ነው። ከሌሎቹ በተለየ መልኩ ለንስሐ የሚጋብዝ ራስን ከእግዚአብሔር ጋር በጽሞና እንድናዳምጥ ሊያደርግ የሚችል መጽሐፍ ቅዱስ እንደሚናገር ክፉውን መንፈስ ሊያስወግድ የሚችል ነቢየ እግዚአብሔር ቅዱስ ዳዊት የሳኦልን ክፉ መንፈስ ያባረርበት የነበረ ትልቅ መሳሪያ በመሆኑ ለሱ ዕለት ሰጥተን ጊዜ ሰጥተን የምናገለግልበት ቀን ስለሆነ በመዝሙር 144 ቁጥር 9 ላይ እንደተናገረው አዲስ ምስጋና አቀርባለሁ፣ 10 አውታር ባለው በገና እዘምርልሃለሁ እንዳለው ሁላችን መተን ተገኝተን እንድናመሰግን ጥሪያችን እናስተላልፋለን። በተለይ አቃቂ ቃሊቲ ምዕመናንና ምዕመናት ሁላችሁም ሳትቀሩ ሳትረሱት ከቀኑ 7 ሰዓት ጀምሮ በቦታው ተገኝታችሁ ይህን ታላቅ ጉባኤ እንድትሳተፉ በታላቅ አክብሮት በቤተክርስቲያናችን ስም እንጠይቃችኋለን። እግዚአብሔር ሀገራችን ሰላም ያድርግልን፣ ቤተክርስቲያናችን ይጠብቅ፣ ጉባኤያችን ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። አምላካችን እግዚአብሔር ለዚህ ጊዜና ሰዓት ላደረሰን ክብር ምስጋና ይድረሰው። በአዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት በመካነ ሕይወት ቅድስት ኪዳነ ምሕረት ታላቅ ጉባኤ ወይም መርሐ ግብር ወይም የበገና በዓል በልዩ ሁኔታ ተዘጋጅተዋልና በዚህ ቀን ሁሉም የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ በአዲስ አበባ ያለው አማኝ በሙሉ ከምዕመናን ጀምሮ እስከ አድባራት ገዳማት በሙሉ ያለው ሁኔታ በዚህ በዓል ተገኝታችሁ የጉባኤው ተሳታፊ እንድትሆኑ በየክፍለ ከተማው ያላችሁ የሰንበት ትምህርት ቤት አመራሮች፣ የሰንበት ትምህርት ቤት አባላት እንደዚሁም የአንድነት አመራር በሙሉ በዚህ ዕለት እንድትገኙ ጥሪያችንን በአክብሮት እናስተላልፋለን። እንደዚሁም በየደብሩና ገዳማት ያላችሁ አባቶችም በዚሁ በዓል የተሳካ በዓል ሆኖ እንዲያልፍ በመቀስቀስ በአውደ ምሕረቱ ምዕመናኑ በዚሁ በዓል ልዩ በዓል የመጀመሪያው የበገና በዓል ተብሎ በዚህ በምናከብርበት በዚህ ጉባኤ ልዩ እንዲገኙ ቅስቀሳውና ማንኛውም ነገር ከጎናቸው ሆናችሁ ይህን በዓል በጋራ እንድናከብር እንድትሳተፉ መልእክት እንድታስተላልፉ በዚሁ መልእክታችን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መጨረሻውን ያሳምርልን።